በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ አበው መምህራን፣ ለአገልግሎት የምትፋጠኑ ዲያቆናት፣ ሰንበት ተማሪዎች፣ እንዲሁም ቅዱስ ቃሉን ለመስማት የምትፋጠኑ በአገር ቤትም ከባህር ማዶም ያላችሁ ምእመናን ሕዝበ ክርስቲያን በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የፍጥረታት ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። የዕለቱ ትምህርታችን ርዕስም የምናደርገው ቀዳሚት ሰንበትና የጌታ ቀን በሚለው በዮሐንስ ራእይ ምዕራፍ 1 ቁጥር 10 መሰረት አድርገን ነው። ልዑል እግዚአብሔር 22ቱን ስነ ፍጥረታት ከዕለተ እሑድ እስከ ዕለተ ዓርብ ፈጥሯቸው በሰባተኛይቱ ቀን በቀዳሚት ሰንበት ያረፈባትን ዕለት ከመጽሐፍ ቅዱስ ቃል በቃል እየተመለከትን ክርስቲያኖች ቀዳሚት ሰንበትንም ሰንበተ ክርስቲያን ዕለተ እሑድ የጌታ ቀን በዮሐንስ ራእይ ምዕራፍ 1 ቁጥር 10 የተጠቀሰችውን ስለ ክቡራት ሰንበታት ክብር ስለሚገባቸው ክብር እየሰጠን እንድናልፍ ከሰንበታቱን በረከት እንድናገኝ ለክርስቲያኖች አስፈላጊ ስለሆነ መጽሐፍ ቅዱስን መሰረት አድርገን እንደ እግዚአብሔር ቅዱስ ፈቃድ እንማማራለን ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ቁጥር 3 ላይ ቃል በቃል አነበዋለሁ። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ሥራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና ነው የሚለው። ይህ ቅድስት ሥላሴ ፍጥረታትን እሑድ ጀምረው በዕለተ ዓርብ 21ዱን ፍጥረታት ፈጥረው 22ኛውን የሰው ልጅ ከተፈጠረ በኋላ በዕለተ ዓርብ ተፈጸመ፣ አረፈ ማለት ደክሞት ሳይሆን ሁሉን ነገር በዕለተ ዓርብ ፍጥረታትን ፈጥሮ ጨረሰ ማለት ነው። 22ቱን ስነ ፍጥረታት ሲፈጥር እግዚአብሔር በዕለተ ዓርብ አዳም በሆነው የሰው ልጅ ክቡር ሰው ደመደመው። ስለዚህ 22ኛው ፍጥረት የሰው ልጅ ናቸው ማለት ነው። እኛ 22ኛው ፍጥረት ነን። መልካም። ስለዚህ እግዚአብሔር ሰንበታትን እንዲከበር ያችን ቀን በክብር ታስባ እንድትታለፍ አረፈ ማለት እንጂ ደክሞት አረፈ ማለት አይደለም። ስለ ቀዳሚት ሰንበት ባጭሩ ይህንን ካየን ወደ ኋላ ላይ በነቢያቱ ስለ ቀዳሚት ሰንበት የተጻፈውን እንማማርበታለን፣ እንመጣበታለን። አሁን ስለ ሁለተኛይቱ የጌታ ቀን ስለተባለችው ሰንበተ ክርስቲያን ዕለተ እሑድ
መጽሐፍ ቅዱስን መሰረት አድርገን ማወቅ ያለብን ብዙ ትምህርቶች ስላሉ ወደዚያው በቀጥታ እንገባለን ማለት ነው። መልካም። የዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ፣ በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። የጌታ ቀን የምትባለው ክብርት ሰንበት ዕለተ እሑድ ናት። በላቲንኛ ዶሚና ማለት ጌታ ማለት ሲሆን ዶሚኒካ ማለት የጌታ ቀን ማለት ነው። እርሷም ዕለተ እሑድ ናት። በቅድስት ቤተ ክርስቲያናችን አጠራር ይህች ዕለት ዕለተ እግዚአብሔር ትባላለች። በሌላም ሰንበተ ክርስቲያን ብለውን ይጠሯታል። ባጭሩ የጌታ ቀን ክብርት ሰንበት ዕለተ እሑድ ናት። ሰንበተ ክርስቲያን የጌታ ቀን ዕለተ እሑድ በኩረ በዓላት ናት። በኩረ በዓላት የሆነችበት ምክንያት ምንድን ነው? አንደኛ ዓለም የተፈጠረባት ዕለት በመሆኗ በኩረ በዓላት ትባላለች። ሁለተኛ ቅድስት ሥላሴ ወደ አብርሃም ድንኳን የገቡባት፣ ማዕዱን የባረኩለት፣ ልጅም እንደሚወልድ የተናገሩት ዕለት በመሆኗ በኩረ በዓላት ትባላለች። ሶስተኛ ጌታችን የተጸነሰባት ዕለት በመሆኗ በኩረ በዓላት ትባላለች። አራተኛ ጌታችን ሞትን ድል አድርጎ የተነሳባት ዕለት በመሆኗ በኩረ በዓላት ትባላለች። አምስተኛ በጽርሐ ጽዮን መንፈስ ቅዱስን ለአባቶቻችን ሐዋርያት ያወረደበት ዕለት በመሆኗ በኩረ በዓላት ትባላለች። ስድስተኛ በዳግም ምጽአት ጌታችን ለፍርድ የሚመጣባት ዕለት በመሆኗ ዕለቷ እሑድ በኩረ በዓላት በመባል ትታወቃለች፣ ትጠራለች። አስቀድመን እንደተማርነው ይህችውም ኃላፊ ዓለምና ዘላለማውያን ቅዱሳን መላእክት የተፈጠሩት መጋቢት 29 ቀን በዕለተ እሑድ ነው። እሑድ ማለት ዕረፍት፣ አንድ ወይም መጀመሪያ ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ነው የሚለው። ሰማይን ሲል ሰባቱን ዘላለማውያን ሰማያትን ማለቱ ነው። ሰባቱ ሰማያት የሚባሉት ጽርሐ አርያም፣ መንበረ ሥላሴ፣ በመንበረ ሥላሴ ውስጥ መንበረ መንግስት፣ መንበረ ጸባዖት፣ መንበረ ስብሐት አንድ ነው፣ እርሳቸው ይኖሩበታልና። ሰማየ ውዱድ ኢየሩሳሌም ሰማያዊት፣ መንግስተ ሰማያት ኢዮር፣ ራማ፣ ኤረር ናቸው። እነዚህ ሰባቱ ሰማያት ይባላሉ። ጽርሐ አርያም፣ መንበረ ሥላሴ፣ ሰማየ ውዱድ፣ እነዚህ ሶስቱ ሰማያት ዓለመ ሥላሴ ይባላሉ። ኢዮር፣ ራማ፣ ኤረር፣ እነዚህ ሶስቱ ሰማያት ደግሞ ዓለመ መላእክት ይባላሉ። ኢየሩሳሌም ሰማያዊት እመቤታችን ቅድስት ድንግል ማርያም ያለችባት የጻድቃን የዘላለም የዕረፍት ከተማ ናት። መንግስተ ሰማያትም ትባላለች። መንግስተ ሰማያት በጎ ምግባር ላደረጉ ለዘላለም የሚወርሷት ዘላለማዊት የጽድቅ ስፍራ ናት። አሁን እመቤታችን ቅድስት ድንግል ማርያም ያለችባት ስፍራ ማለት ነው። ምድርን ሲል ይህችን አሁን የምንኖርባትን ዓለምና በተለምዶ ከምድር ሆነን ወደ ላይ ስናየው ያለው ሰማይ ወይም ቫኪዩም፣ ከእርሱም በላይ በነፋስ የተወጠረው ሐኖስ ጥቁር ጨለማ ውሃን ያዘለ ሰማይ ከዚህ ምድር ጋር በአንድነት የተፈጠሩ ማለት ነው። ሰማይ ሲል ምድርን ይሄንን ነው። ሰማይ ሲል ዘላለማውያንን ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ሰማይንና ነው የሚለው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ነው የሚለው። ሰማይና ምድር የሚለው በተለምዶ ይህን የምናየውን ሰማይ ከዚያ በላይ ያለውን ጥቁር ጨለማ በነፋስ የተወጠረውን ውሃ ሐኖስን ማለት ነው። ይህን ሰማይና ምድር ሲል አሁን የምንኖርባትን እነዚህ ያልፋሉ፣ ቃሌ ግን ቃሉ ነውና አያልፍም ነው ያለው። ይህ የእግዚአብሔር ቃል ነው። ዮሐንስ ራእይ ምዕራፍ 21 ቁጥር 1 ላይም አዲስ ሰማይና አዲስ ምድርንም አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባሕርም ወደፊት የለም ብሏል። አዲስ ሰማይና አዲስ ምድር የሚላት ቅዱስ ዮሐንስ በራእዩ ከሰባቱ ሰማያት አንዷ የሆነችውን ኢየሩሳሌም ሰማያዊት ወይም መንግስተ ሰማያትን ነው።
ፊተኛው ሰማይና ፊተኛይቱ ምድር የሚለው አሁን የምናየው በተለምዶ ሰማይንና ይህችን ምድር ማለቱ ነው። እነዚህ ያልፋሉ። ባሕር ወደፊት የለም ሲል ባሕር ዓለም ናት። ዓለም ከንቱ ናት፣ አትኖርም። የእግዚአብሔር ቃል ግን አያልፍም፣ ሁሉ ግን ያልፋል ነው ያለው። ይሄንን አጥርተን ማወቅ አለብን። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ሲል በዚህን ሰማይ ሳይሆን ይሄ በተለምዶ የምናየው የተንጠለጠለው ቫኪዩም ህዋ ይሄን ሰማይ የምናየውንና ይሄን ምድር ያልፋሉ። እነዛ ሰማያት ግን ሰባቱ ሰማያት ለዘላለም የሚኖሩ ናቸው። ይሄን ማለቱ ነው። ስንቶቻችን ይሄንን እናውቃለን? እግዚአብሔር ያውቃል። እውነቱ ግን ይሄ ነው። መጋቢት 29 ቀን በስርዓት የተሰማባት ጌታችንም የተጸነሰባት በዕለተ እሑድ ከረፋዱ 3 ሰዓት ላይ ነው። ጌታችን የተጸነሰው ዓለም በተፈጠረበት መጋቢት 29 ቀን በዕለተ እሑድ ነው። ዓለም ሲፈጠር መጋቢት 29 ቀን ነው። እንደገና የጠፋችውን ዓለም ለማዳን ክርስቶስ ከእመቤታችን ቅድስት ድንግል ማርያም ተጸንሶ አንድ ብሎ ዓለምን ለማዳን ሲመጣ መጋቢት 29 ቀን መርጦ ነው። እግዚአብሔር ስራውንና ሁሉን ነገር ያውቀዋል። ዓለም ሲፈጠር መጋቢት 29 ቀን ጌታ አምላክ ክርስቶስ ሲጸነስ መጋቢት 29 ቀን ዓለም የተፈጠረው በዕለተ እሑድ ጌታችንም የተጸነሰው በዕለተ እሑድ እጹብ ድንቅ ነው። መጋቢት 29 ቀን ሞትን ድል አድርጎ የተነሳባት በዕለተ እሑድ ነው። ይሄ ነው በ29 ሞትን ድል አድርጎ የተነሳባት ዕለቱ ዕለተ እሑድ ቀኑም 29 ወሩም መጋቢት ነው። መጋቢት 29 ቀን ለአባቶቻችን ሐዋርያት የተገለጠላቸው በዕለተ እሑድ ነው። ዳግመኛም ከሰባቱ ቀን በኋላ ለሐዋርያው ቅዱስ ቶማስና ለሐዋርያቱ ሁሉ የተገለጠባት ዕለተ እሑድ ናት። ይሄ ነው። በ40ኛው ቀን በዕለተ ሐሙስ ካረገ በኋላ በ10ኛው ቀን ከረፋዱ 3 ሰዓት ላይ ለአባቶቻችን ሐዋርያት መንፈስ ቅዱስን የላከላቸው በዕለተ እሑድ ነው። ዕለተ እሑድ ታላቅ ቀን ናት። ይህች ቀን በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ እንደተጻፈው የጌታ ቀን የምትባለው ማለት ይቺ ናት። ለሐዋርያው ቅዱስ ዮሐንስ በፍጥሞ ደሴት በኤጂያን ባህር ሳለ ራእዩን የተገለጠለት በዕለተ እሑድ ነው። ይህችም ቀን በጌታ ቀን የሚላት የጌታ ቀን ናት። ጌታችን ዳግመኛ ለፍርድ የሚመጣባት በዕለተ እሑድ መጋቢት 29 ቀን በእኩለ ሌሊት ነው። የትኛዋ መጋቢት ወር፣ የትኛዋ ቀን፣ የትኛዋ ሰንበት ዕለተ እሑድ፣ የትኛዋ ሰዓት እግዚአብሔር ነው ያውቃት። እመጣበታለሁ። በቁጥር 2 ላይ እመጣበታለሁ። መጽሐፍ ቅዱስ ስለ ዕለተ እሑድ በዝርዝር በዚህ መልኩ ያስተምረናል። እስቲ አስቀድመን እንደተማርነው ዕለተ እሑድ የሥነ ፍጥረት የመጀመሪያ ዕለት ናት። አምላክ ስራውን የጀመረባት ዕለት ስለሆነች ጥንተ ዕለት ትባላለች። በዚህችም ዕለት 8 ፍጥረታት ተፈጥረዋል። እነርሱም ነፋስ፣ እሳት፣ ውሃ፣ መሬት፣ ጨለማ፣ ሰማያት ወይም ሰባቱ ሰማያት፣ መላእክት፣ ብርሃን ናቸው። ብርሃንን ብቻ በመናገር በቃል ሲፈጥር ሌሎቹን ሰባቱን ፍጥረታት በሐልዮ ወይም በሐሳብ ፈጥሯቸዋል። እግዚአብሔር ፍጥረታትን የፈጠረው በ3 መንገድ ነው። ይኸውም በሐልዮ፣ በነቢብ፣ በገቢር ፍጥረታትን ፈጥሯቸዋል። ይህም ማለት በሐሳብ በመናገር እንደገናም በስራ ፈጥሯቸዋል። በገቢር የተፈጠረው አዳም አባታችን ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ አንድነቱን ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ሶስትነቱን እንዲህ አድርጎ እግዚአብሔር እርሱን መስለን እንድንፈጠር አደረገን፣ የእርሱም ልጆች ተባልን። ድንቅ ነው። እግዚአብሔርን ነው የምንመስለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ 5 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርን ብርሃኑን መልካም እንደሆነ አየ። እግዚአብሔርን ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እንዲህ አድርጎ እግዚአብሔር ፍጥረትን ከእሑድ ጀመረና ፈጠረ። ድንቅ ነው። ቁጥር 1 ትምህርታችን እዚሁ ላይ ይቆየን። ቁጥር 2 እንደ እግዚአብሔር ቅዱስ ፈቃድ ይቀጥላል።